አምላክ ሁሉን ከቻለ እንዴት ሰው ሊሆን ይችላል ካለ ምን ብላችሁ ተመልሱለታላችሁ መሰላችሁ? አምላክ ሁሉን የሚችል ከሆነ እንዴት ሰው መሆን አይችልም? እኔ ለምሳሌ ሰው ነኝ። መሆን የምችለው ሰው ብቻ ነው። ጦጣ፣ ዝንጀሮ፣ ሌላ ነገር መሆን አልችልም። መልአክ መሆን የሚችለው ሰው መልአክ ብቻ ነው። ሰው ወይም አውሬ መሆን አይችልም። ወፍ መሆን የሚችለው ወፍ ብቻ ነው። አውሬ ወይም ሰው መሆን አይችልም። ዛፍ መሆን የሚችለው ዛፍ ብቻ ነው። ብረት ወይም ወርቅ ወይም ሌላ ነገር ሊሆን አይችልም። ሌላውን ፍጥረት ሁሉ ውሃ ነው መሆን የሚችለው። ደም አይሆንም፣ ወይም ወተት አይሆንም፣ ወይም ደመና ወይም ጠጣር ድንጋይ አይሆንም። ድንጋይ ነው የሚሆነው። ይሄ ፍጡር ነው። ፍጡር የተለካ የተመጠነ የተወሰነ የተፈጥሮ ልኬት አለው። ከዚያ መጠኑ ማለፍ አይቻለው። ሁሉን ስለሚችል አንድ ንጉሥ ሲሆን ገዢ ሲሆን የአንዲት ሀገር ሙሉ አስተዳዳሪ ሲሆን በግዛቱ ካለች ከአንዲት ድሃ ቤት ገብቶ ቢያድር ንጉሡ ወደ ድሃነት ተለወጠ እንደማይባል የዚህ ዓለም ንጉሥ የሚሆን ዓለምን ፈጥሮ የሚገዛ ሕያው ቃል ቅዱስ እግዚአብሔር እርሱ በድሆች ቤት በድንግል ማርያም ማኅፀን ስላደረ እሱ ወደኛ ድህነት አይለወጥም። የእኛ እጅ ከትከሻችን ሳይቆረጥ የወደቀን ማንሳት ከቻለ የአብ ክንዱ የሚባል ወልድ ከአብ ሳይነጠል የወደቀውን አዳም መጥቶ ከውድቀት አነሳው ቢባል ምንድን ነው ነውሩ? የፀሐይ ጨረር ከፀሐይ ክበብ ከአካሉ ሳይለይ ምድር መድረስ ከቻለ ወልድ ከአባቱ ሳይለይ ብርሃን ወልድ ጸዳለ ስባቲሁ ለአብ የሚባል የአብ የክብሩ ብርሃን የሚባል ዕብራውያን ምዕራፍ 1 ላይ እንደተገለጠው የአብ የክብሩ ብርሃን የሚባል ወልድ ከአባቱ እቅፍ ሳይለይ በዚህ ዓለም ሰው ሆነ ቢባል ምንድን ነው ነው? እግዚአብሔር አይጥን ሲፈጥር አላፈረም። ጉርጥን ጓጉንቸርን ሲፈጥር ትልን ሲፈጥር አላፈረም። እንኳን በድንግል ማርያም ማኅፀን ሲያደር እናንተና እኔ ብሎን ደናደናውን ፍጥረት ፈጥረን የኔን ተወው ነበር። እግዚአብሔር ግን እነዚህን ሲፈጥር እንኳን አላፈረም፣ አይንቅም። እግዚአብሔር እንደ ሰው አይደለም። መንግሥትህ ትምጻ መንግሥትከ ብላችሁ ጸልዩ ለምኑኝ ሲል ነው። መንግሥትህ ትምጣ ያለው የመጀመሪያው ትርጉሙ መንግሥትህ ጌትነትህ ይገለጥልን በሉኝ ማለት ነው። መንግሥትህ ትምጣ ማለት ያንተ ጌትነት ይገለጥልን በሉኝ፣ አምላክነትህ ጌትነትህ ይገለጥልን በሉኝ፣ እኔም እገልጥላችኋለሁ ይላል። በዚህ ዓለም ላይ ብዙ ሰዎች እንቅፋት የገጠማቸው ጌታችን መድኃኒታችን ኢየሱስ ክርስቶስን ጌትነቱን ባለማወቅ ነው። እርሱም የማቴዎስ ወንጌል ምዕራፍ 11 ላይ ብፁዕ ዘይተአቅፈ ብየ ብሏል። በእኔ ያልተሰናከለ ሰው ንዑድ ክቡር ነው ይላል። በእኔ ያልተሰናከለ ሰው ብፁዕ ነው ብሏል። በእኔ የማይሰናከል ሰው ብፁዕ ነው ብሏል። እንዲህ ያለ ማን ነው? ጌታችን ኢየሱስ ክርስቶስ ነው። በእኔ ያልተሰናከለ ሰው ብፁዕ ነው ጌታ ነው እንዲህ ያለ። በእኔ ያልተሰናከለ ሰው ብፁዕ ነው። ለምንድን ነው እንደዚህ ያለ ሲባል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ሲኖር ሰዎች የተሰናከሉበት ጉዳዮች አሉ። በእነዚያ ጉዳዮች ሰዎች ተሰናክለው ከእሱ መንግሥት ወጥተው ቀርተዋል እና እሱ ሰው በመሆኑ ባደረጋቸው ሥራዎቹ ተሰናክለው ከመንግሥቱ ስለወጡ አንዱ መንግሥትህ ትምጣ ብለን የምንጸልየው ያንተ ጌትነት ሳይገባን ቀርቶ አንተን በተሳሳተ መልኩ የማናውቀውን ሌላ ክርስቶስ እየተከተል እውነተኛውን ክርስቶስ ሳናገኝ ቀርተን ከመንግሥትህ እንዳንወጣ መንግሥትህን ግለጥልን ብላችሁ ጸልዩ ያለ ለዚህ ነው። የክርስቶስ መንግሥት ጌትነት አልገባቸውም። ያልገባቸው ሰዎች በክርስቶስ ተሰናክለዋል። የተሰናከሉት በምንድን ነው ካላችሁን፣ አንደኛው ሰው በመሆኑ ነው። ሰው በመሆኑ የተሰናከሉ ሰዎች አሉ። ሁለተኛው በተናገራቸው ንግግሮች የተሰናከሉ ሰዎች አሉ። ሦስተኛው በሰራቸው ሥራዎች የተሰናከሉ ሰዎች አሉ።
እነዚህ ናቸው ሰዎችን ያሰናከሏቸው። በልደቱ የተሰናከሉት ሰዎች አምላክ እንዴት ሰው ይሆናል የሚል ጥያቄ አላቸው። አምላክ እንዴት ሰው ይሆናል? አምላክ ሰው ከሆነ ከኛ ብልጫው ምንድን ነው? ስለዚህ የክርስቲያኖች እምነት ስህተት ነው ይላል። እንዴት አምላክ ሰው ይሆናል? እንዴት አምላክ አጭር ቁመት ጠባብ ደረት ይኖረዋል? የሚለካ የሚመጠን ቁመት፣ ውፍረት፣ ቅጥነት እንዴት ይኖረዋል? እንዴት አምላክ ይዳሰሳል? አምላክ ሰው መሆን ለምን ያስፈልገዋል? ሁሉን እየቻለ እዚያው ሆኖ ማዳን ሲቻለው ለምንስ መምጣት ያስፈልገዋል? አምላክስ እንዲህ እያሉ ይናገራሉ። አምላክ ሰው መሆን ይችላል ወይ? አምላክ ከደከመ አምላክ ሰው ከሆነ ምኑን አምላክ ሆነው? ስለዚህ ክርስቲያኖች ክርስቶስ አምላክ ነው ማለታቸው ስህተት ነው ብለው ይናገራሉ። እነዚህ በክርስቶስ ሰው መሆን የተሰናከሉ ሰዎች ይባላል። ሰው መሆኑን የተሰናከሉ ደግሞ ከጽንሰቱ ጀምረው የተሰናከሉበት ነው። ይሄ መልሱ ምንድን ነው? ራሱ ቅዱስ ገብርኤል የተናገረው ቃል ነው መልስ የሚሆን። አምላክ እንዴት ሰው ሊሆን ይችላል ብለው በተለይ ሳይንሳውያንን የሚሉት ፍልስፍና እናውቃለን የሚሉት በምክንያት እናንተ እንደምትሉት ሎጂካል በሚባል አስተሳሰብ እናስባለን ብለው የሚናገሩ ሰዎች አምላክ ሁሉን ቻይ ከሆነ ሰው እንዴት ይሆናል? እንዴት ሰው ሊሆን ይችላል? ሁሉን ቻይ አምላክ ሁሉም በማይችል ሥጋ ከተገለጠ እንዴት አምላክ ሊሆን ይችላል? ይሄ የማይመስል ነገር ነው። በሳይንስም ቢመዘን በእምነት ዓይንም ቢታይ ልክ አይደለም ብለው ይናገራሉ። መልሱ ቅዱስ ገብርኤል ለእመቤታችን የተናገረው ቃል መልስ ነው። ለእግዚአብሔር የሚሳነው ነገር የለም። እስኪ በሉ ምን አላችሁኝ? ለእግዚአብሔር እሺ የሚሳነው ነገር ጨምሩ። ሶስተኛ በሉ። አሁን ሰዎቹ ሎጂክ ነው ብለው ባሰቡት መንገድ ባመጡት ሐሳብ ራሳችሁ ትመልሳላችሁ ማለት ነው። አምላክ ሁሉን ይችላል። አምላክ ሁሉን ከቻለ እንዴት ሰው ሊሆን ይችላል ካለ ምን ብላችሁ ትመልሱለታላችሁ መሰላችሁ? አምላክ ሁሉን የሚችል ከሆነ እንዴት ሰው መሆን አይችልም? ተመለሰ አልተመለሰ? አምላክ ሁሉን ይችላል። ሁሉን እየቻለ እንዴት ሰው መሆን ይችላል ከተባለ አምላክ ሁሉን ከቻለ እንዴት ሰው መሆን አይችልም? ስለዚህ ሰው የሆነው ሁሉን ስለቻለ ነው እንጂ ስለሚያቅተው አይደለም ማለት። ሰው መሆኑ ራሱ ሁሉን ቻይነቱን ያስረዳለታል። ለምሳሌ አንድ ሐሳብ ላምጣላችሁ። እኔ ለምሳሌ ሰው ነኝ። መሆን የምችለው ሰው ብቻ ነው። ጦጣ፣ ዝንጀሮ፣ ሌላ ነገር መሆን አልችልም። መልአክ መሆን የሚችለው ሰው መልአክ ብቻ ነው። ሰው ወይም አውሬ መሆን አይችልም። ወፍ መሆን የሚችለው ወፍ ብቻ ነው። አውሬ ወይም ሰው መሆን አይችልም። ዛፍ መሆን የሚችለው ዛፍ ብቻ ነው። ብረት ወይም ወርቅ ወይም ሌላ ነገር ሊሆን አይችልም። ሌላውን ፍጥረት ሁሉ ውሃ ነው መሆን የሚችለው። ደም አይሆንም፣ ወይም ወተት አይሆንም፣ ወይም ደመና ወይም ጠጣር ድንጋይ አይሆንም። ድንጋይ ነው የሚሆነው። ይሄ ፍጡር ነው። ፍጡር የተለካ የተመጠነ የተወሰነ የተፈጥሮ ልኬት አለው። ከዚያ መጠኑ ማለፍ አይቻለውም። ፈጣሪ ግን ሁሉን ይችላል። ሁሉን ስለሚችል ሰው መሆንም ቻለ። እስኪ በሉ ሁሉን ስለሚችል በሉ። ምን መሆንም ቻለ? እኔ ሰው በመሆኔ ሌላ መሆን አልችልም። እኔ ሰው በመሆኔ ሌላ መሆን አልችልም እንጂ እግዚአብሔር እኔ ሰው በመሆኔ ሌላ መሆን ካልቻልኩ እግዚአብሔር ሁሉን ቻይ ሆኖ ሰው መሆን ካልቻለ እግዚአብሔር ብልጫው ከኔ በምንድን ነው ብለን እንጠይቃለን። ታዲያማ እግዚአብሔር ከሰው ልዩ ሁሉ የሚቻለው ስለሆነ ሰው ለምሳሌ ሰው አውቆ መራብ አይችልም። ፈቅዶ ፈልጎ መራብ አይችልም። ተፈጥሯዊ ግዴታ አስገድዶት ነው መራብ የሚችለው። ሰው ፈልጎ መጠማት አይችልም። ሰው ፈልጎ መድከም አይችልም። እግዚአብሔር ግን ሁሉን ስለሚችል ፈልጎ ይራባል፣ ፈልጎ ተጠማ፣ ፈልጎ ተራበ። ርህበ በፈቃዱ ወሀበሆ ለዲያብሎስ ይቅረብ ሀቤሁ ከማያመክሮ ይላል ሳዊሮስ ዘአንጾኪያ። በፈቃዱ ተራበ፣ ዲያብሎስም ወደ እሱ እንዲቀርብ ፈቀደለት ይላል። ስለዚህ ሁሉን ስለሚችል አንድ ንጉሥ ሲሆን ገዢ ሲሆን የአንዲት ሀገር ሙሉ አስተዳዳሪ ሲሆን በግዛቱ ካለች ከአንዲት ድሃ ቤት ገብቶ ቢያድር
ንጉሡ ወደ ድሃነት ተለወጠ እንደማይባል የዚህ ዓለም ንጉሥ የሚሆን ዓለምን ፈጥሮ የሚገዛ ሕያው ቃል ቅዱስ እግዚአብሔር እርሱ በድሆች ቤት በድንግል ማርያም ማኅፀን ስላደረ እሱ ወደኛ ድህነት አይለወጥም። እፎ ቤተ ነዳይ ሀደረ ከመ ምስኪን ያለው ይሄ ነው። ባለጸጋው በድሃ ቤት ስላደረ የእኛ ድህነት ወደ እሱ አይደርስበትም። ወይም ደግሞ ፀሐይ ባደፈ ውሃ ላይ ወይም በደፈረሰ ውሃ ላይ ስላበራች የውሃው መደፍረስ የፀሐዩን ብርሃን እንደማያደፈርሰው ሁሉ እግዚአብሔር ኃጢአት በበዛበት ዓለም ስለተወለደ ኃጢአት ወደ እሱ ደረሰበት አይባልም። እሱ ሁሉን አዋቂ ስለሆነ እሱ ከሰማይ ከአባቱ ልብነት ሳይለይ ወደዚህ መምጣት ይቻለዋል። አምላክ በዚህ ዓለም ሥጋ ለብሶ ሰው ሆኖ ከተመላለሰ ሰማይ ለማን ጥሎት መጣ እንዳይባል አሁን እኛ እንኳን የምንናገረው ቃል እኔ የምናገረው ቃል ቂጣ ቢሆን እንጀራ ቢሆን ለሁላችሁ እኩል አይደርስም አይደል? አይደርስም። እኔ የምናገረው ቃል ግን ለሁላችሁ ይደርሳል። ይደርሳል አይደርስም? አሁን ደርሷል አልደረሰም? ቃሉ ግን ስንት ነው? አሁን አንድ ምስኪን ሰው የሚናገረው ቃል ለሁሉም ጆሮ መድረስ ከቻለ አካላዊ ቃል ከሰማይ መንበሩ እያለ እንዘየዐርቅም መንበረ ስብሐቲሁ ከጌትነቱ መንበር ሳይለጠል ሳይለይ ሰው ሆነ ማለት ምንድነው ነውሩ? የእኛ እጅ ከትከሻችን ሳይቆረጥ የወደቀን ማንሳት ከቻለ የአብ ክንዱ የሚባል ወልድ ከአብ ሳይነጠል የወደቀውን አዳም መጥቶ ከውድቀት አነሳው ቢባል ምንድነው ነውሩ? የፀሐይ ጨረር ከፀሐይ ክበብ ከአካሉ ሳይለይ ምድር መድረስ ከቻለ ወልድ ከአባቱ ሳይለይ ብርሃን ወልድ ጸዳለ ስብሐቲሁ ለአብ የሚባል የአብ የክብሩ ብርሃን የሚባል ዕብራውያን ምዕራፍ 1 ላይ እንደተገለጠው የአብ የክብሩ ብርሃን የሚባል ወልድ ከአባቱ እቅፍ ሳይለይ በዚህ ዓለም ሰው ሆነ ቢባል ምንድነው ነውሩ? የእኛ አይን በአንድ ቦታ እንደተቀመጠ ሰማይ ድረስ ደርሶ ማየት ከቻለ የዓለም ብርሃን የሚሆን ወልድ ከሰማይ መንበሩ ሳይለይ በዚህ ዓለም ሰው ሆነ ቢባል ምንድነው ነውሩ? ይቻለዋል። ሁሉን ስለሚችል ሰው ሆነ። በሉ ሁላችሁም ሁሉን ስለሚችል በሉ። ምን ሆነ? በተፈጥሯዊ በተፈጥሮ የተፈጥሮ ማንነት ናቹራል ቢንግ የሚባለው የምትሉት እናንተ ማለት ነው። ተፈጥሯዊ ማንነት የሚባለውን ይዞ መኖር የሚችል ፍጡር ነው። ፈጣሪ ፈጣሪነቱን ሳይለውጥ የወደደውን መሆን ይቻላል። የወደደውን መሆን ይቻላል። ፈጣሪነቱን ሳይለውጥ ምሉዕነቱን ሳይለቅ መወሰን፣ ኃያልነቱን ሳይለቅ መድከም፣ እያወቀ አላዋቂ መምሰል ለእግዚአብሔር ይቻለዋል። ስለሚቻለውም በዚህ ዓለምም ኖረ። በዚህ ዓለም መኖሩ ወደዚህ ዓለም ባሕሪ አይለውጠውም። በዚህ የተሰናከሉበት ሰዎች ናቸው። እንዴት እግዚአብሔር በሰው ማኅፀን ሊያደር ይችላል? እንዴት እግዚአብሔር በሰው ማኅፀን ውስጥ በአንዲት ሴት ማኅፀን እንዴት ተወለደ? ይህ ለእግዚአብሔር ውርደት አይደለም። እግዚአብሔር አይጥን ሲፈጥር አላፈረም። ጉርጥን ጓጉንቸርን ሲፈጥር ትልን ሲፈጥር አላፈረም። እንኳን በድንግል ማርያም ማኅፀን ሲያደር እናንተና እኔ ብንሆን ደናደናውን ፍጥረት ፈጥረን የኔ እንተወው ነበር። እግዚአብሔር ግን እነዚህን ሲፈጥር እንኳን አላፈረም። አይንቅም። እግዚአብሔር እንደ ሰው አይደለም፣ የሚታበይ አይደለም። እሱ ከሃሊነቱን ያውቃል። እንዲያውም ምንድን ነው የሚባለው? ሰው እኮ ቀድሞ ለክብሩ የሚጨነቀውና ስለ ክብሩ የሚያስነግረው በማንነቱ ስለማይኮራበት እኮ ነው። እነገሌ ስለ እኔ እየተማከሩ ይሆናል ብለው የሚሰጉበት ጌታ አንድ የሚያሳፍር ነገር ስላላቸው ነው። እግዚአብሔር ቢማከሩበት የሚያፍርበት የለው። ሁሉን ስለሚቻለው በድንግል ማርያም ማኅፀን ማደርን አያፍርም። እግዚአብሔር ሲኦል ውስጥ በአካሉ አለ፣ በረዴት የለም። እስቲ እግዚአብሔር የሌለበትን ቦታ ንገሩኝ። በጣም እኛ የማንወዳቸውና የምንጸየፋቸው ቦታዎች ውስጥ እግዚአብሔር አለ የለም? አለ። በአካሉ አለ። በረዴቱ ግን ሁሉም ቦታ የፈለገው ሰው ሁሉ አያገኘውም። የተዘጋጀ ልብ ያለው ሰው ነው የሚያገኘው። በአካሉ የቆሸሹ ቦታዎች ሁሉ ላይ እግዚአብሔር ካለ ንጹሕ ሆና ለሱ በተዘጋጀች ንጽሕት አዳራሽ በእመቤታችን ማኅፀን መኖር ለሱ አያሳፍረውም። ስላላሳፈረውም ሰው ሆነ። ይህን ነው የሚናገሩለት።
ከቃሉ ጋር ናችሁ። ሁለተኛ በጌታችን በመድኃኒታችን በኢየሱስ ክርስቶስ እንዲያውም ከድንግል መወለዱ እና ሰው መሆኑ እንዴት ያለ ከሃሊ መሆኑን ያስረዳለታል። ከሃሊነቱን እንዴት ልንል እንችላለን? እንዴት ነው ከሃሊነቱን የሚያስረዳው? በጣም ልንገራችሁ። ለምሳሌ ጠባብ በሰፊ ማደር ይችላል። ሰፊ በጠባብ ማደር ይችላል? አይችልም? ንገሩኝ እንጂ። ለምሳሌ 5 ሜትር ቁመት ያለው ሰው በ3 ሜትር ከረጢት ማደር ይችላል? በሉ ንገሩኝ እንጂ። 200 ሜትር ቁመት ያለው ዛፍ 50 ሜትር ባለው ቤት ውስጥ መቆም ይችላል? ካልተቆረጠ በቀር ማለት ነው። ይህ የፍጡር ጠባይ ነው። ፈጣሪ ግን ሰፊ ነው። የድንግል ማርያም ማኅፀን አልጠበበውም። ይህን ማድረግ ስለሚችል ፍጡር ነው እኮ የማይችል እሱ ይችላል። ስለሚቻለው ይጸበቦ ማኅፀነ ድንግል ሰማይ ወምድር ዘኢያገምሮ ይላል ሊቁ ቅዱስ ቄርሎስ ሲናገር፣ ይጸበቦ ማኅፀነ ድንግል የእመቤታችን ማኅፀን አልጠበበውም። በዚያች 3 ክንድ ከስንዝር ቁመት ባላት ይህ ለሱ ይቻላል። በዚያውም ላይ ሴት ያለ ወንድ ዘር ሰውን ትወልድ ዘንድ አይቻላትም። እሱ ስለሆነ ግን የእሱን እናት ግን የኔ እናትማ ሁሉን ስለምችል ያለ ዘር መውለድም ትችያለሽ ብሎ እንድትችል አደረገ። እሳትን መታቀፍ የሚችል ማን ነው ይላል ኢሳይያስ፣ ትንቢተ ኢሳይያስ ምዕራፍ 25 ላይ ከእኛ መካከል እሳትን መታቀፍ የሚችል ማን ነው? ማንም። የእሱ እናት ግን ልጇ ሁሉን ቻይ ስለሆነ አምላክን እንድትችል አደረጋት። እሱ ላስቻለው ሁሉ ይቻላል። እንኳን ለሱ እሱ ላደረባቸው ሰዎች እንኳን ሁሉ ይቻላቸዋል። ቅዱስ ጳውሎስ እንደተናገረ ኩሎ እክል በዘውእቱ አክህለኒ ክርስቶስ፣ ሁሉን በሚያስችለኝ ኃይልን በሚሰጠኝ በክርስቶስ ሁሉን ይችላለሁ ብሎ ይናገራል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ተመልከቱ፣ በጌትነቱ ቢገለጥ ዓለም ሁሉ ተቃጥሎ ይጠፋ ነበረ። ፀሐየ ጽድቅ ሰረቀ እማንቀጸ ሕዝቅኤል አቢኦ ጸዳላቲሁ በደመና ቀሊል ከመይዊ ዓለም በላይሁ ይላል። በነደ እሳትነቱ በጌትነቱ በመለኮቱ እሳት ዓለም እንዳይቃጠል የክብር ብርሃን ክርስቶስ ከሕዝቅኤል ከታተመችው ደጃፍ ከሕዝቅኤል የብርሃን በር ከድንግል ማርያም ጸዳለ ብርሃኑን በሷ ሰውሮ ሰው ሆኖ ተገለጠ። ያንን ማኅፀነ ድንግሏን አሁን ማኅፀነ ድንግልናዋን ሳይለውጥ ተጸነሰ። እንዴት ይቻላል? ይቻላል እያልኳችሁ ለእግዚአብሔር ይቻላል። እሺ ብርሃን በመስታወቱ አልፎ የገባ እንዴት ነው? መስታወቱ ተሰንጥቆ ነው ብርሃን ወደ ቤት የሚገባው? በመስታወት ቤት አይችልም። ለእግዚአብሔር ሲሆን እኮ ነው ሰው አፉን አሽሮ የሚቃወም ማለት። ያ እንዴቱን አይደል? መስታወቱ ሳይሰነጠቅ ብርሃን መግባት ይችላል። የእኛ ፊት መስታወቱ ውስጥ ገብቶ እናየዋለን። አሁን የአንድን ሰው አይን ቀረብ ብላችሁ ብታዩት የእናንተ ፊት ሰውየው አይን ውስጥ ይታያል። አይኑ ፈሶ ነው የእናንተ ፊት የገባው? ንገሩኝ እስኪ ንገሩኝ። ይቻላል? ይሄ እኮ ይቻላል። ለእኛ እኮ ተችሎናል። የእኛ አይን ሳይፈስ የሰውን ምስል ውስጡ ያሳያል። አልተቀደደም እኮ አልፈሰሰም። መስታወቱን ሳንሰብር ፊታችን ገብቶ እዚያ ላይ ቁጭ ብሎ ይታያል። ነጭ ብትለብስ ቀይ ብትለብስ እዚህ ላይ አካባቢ ገብስ ቢኖርብህ ስንዴ ቢኖርብህ ይታያል። መስታወቱ ፊት መስታወቱ ገብቶ ፊት በምን ነው የገባ ማስረዳት አይቻልም። ይታያል በቃ ይታያል። ያንን ማድረግ ከተቻለ ተመልከቱ፣ ያንን ማድረግ ከተቻለ ፍጡር እንዲህ አድርጎ መስታወት መስራት ከቻለ እግዚአብሔር የእናቱን ድንግልና ሳይለውጥ ሰው ቢሆን ምን ይሳነዋል? አልተሳነውምና ሰው ሆኗል። እጓለ እመሕያው ምንትኑ አንተ ከመ ትትዋሰው ለእግዚአብሔር፣ ሰው ሆይ እግዚአብሔርን ትከራከረው ዘንድ ኧረ አንተ ምንድነህ? ባላንጣው ነህን? ምስለኔው ነህን? ባልንጀራው ነህን? እግዚአብሔር ልሁን ካለ አንተ ምንድነህ? ይቻለዋልና ሰው ሆነ። ሰው ሆኖም ተገለጠ። በዚህ ዓለምም ታየ። ኃያሉ በደካሞች እጅ ታቀፈችው፣ በጀርባም ታዘለ። የሰው ስምም ወጣለት። ለሰው እንደሚገባ ለጌትነቱ ለተዋሕዶ የሚሆን ስም ወጣለት።
ተጠራ፣ በልጅነቱ አደገ፣ አበ እመ እያለ አደገ። ይህ ለሱ ለእኛ ነው ትቢት የሚሆንብን፣ ለእኛ ነው መቅለል የሚሆንብን። ለሱ ይሄ ቻይነት ነው። ይኸውላችሁ እናንተ እያወቃችሁ አላዋቂ መሆናችን፣ ሆድህ ሞልቶ መራባችንም ማለት እየተናገርክ መኮላተፋችንም አልሰከርክ በቀር ማለት አይቻልም። አምላክ ግን ቃል ነው፣ ግን አንደበቱን አኮላትፎ እንደ ሰው አደገ። ቋንቋ እየተማረ አደገ። ይህ ለሱ ይቻለዋል። ፍጡር የማይቻለውን ነገር ሁሉ በልዩነት አደረገ። የእናቱን ድንግልና አለመለወጡ እሱ የማይለወጥ አምላክ ለመሆኑ ማስረጃ ሆነ። በዚህ እንኳን ሰዎች ሊረዱት አልተቻላቸውም።